ሳይሆን ሀዘንም ጭምር ነው። ምክንያቱም አመሰግናለሁ። እኔ ግርማ አበጋዝ እባላለሁ። የሟች የበአምላክ አባት ነኝ። ዛሬ አሁን ለምሳሌ እኔ ደስታ ብቻም ሳይሆን ሀዘንም ጭምር ነው። ምክንያቱም በእናትም ከመፈጸሙ አንጻር በአባትም በህፃንም ከመሆኑ አንጻር ያው ፍርዱም ላይ እንደተመለከታችሁት እጅግ በጣም ራሷን መከላከል የማትችል እናቷን በምርጫ መርጣ ትኖር በነበረች ልጅ ላይ በመተባበር የፈጸሙት ትልቅ ወንጀል ነው። ይሄ ዛሬ የተሰጠው ውሳኔ በኢትዮጵያ ውስጥ የምንጠብቀው የሴቶችና የህፃናትን በደል ጭምር ሊያስቀር የሚችል አብሪ ብርሃን ያፈነጠቀ ጊዜ ነው ማለት እችላለሁ። ለብዙዎችም ይሄ ደውል ነው ብዬ አስባለሁ። ምክንያቱም ወላጆችም ጭምር ሌሎችም ጭምር ህብረተሰቡም እንደዚህ አይነት ወንጀልን መልሶ እንዳያስበው እንዳይፈጽም እንደዚህ አይነት ቅጣቶች አስተማሪ ናቸው፣ እጅግም አስፈላጊ ናቸው። ኢትዮጵያ ትደርስበታለች ብለን ከምናስበው አንዱ ህፃናት አድገው ተስፋ ኑሯቸው እንግዲህ የሀገር ተረካቢ መሆን ሲችሉ ነው እና እንዲህ አይነት ድርጊት የሚፈጽሙ ሰዎች ከህግ እንደማያመልጡ፣ ወንጀለኞች ከህግ መሸሽ እንደማይችሉ ምንም ጊዜ ቢፈጅም አድካሚ ተስፋ አስቆራጭ ቢሆንም እስከ መጨረሻው ድረስ ግን በህግ መተማመን እንደሚገባ እጅግ በጣም የተማርኩበት እኔም እንግዲህ ይህን ያየሁበት ቀን ነው ማለት እችላለሁ እና የድሬዳዋ ፖሊስ ኮሚሽን አቃቢ ጽሕፈት ቤት ያደረጉትን እልህ አስጨራሽ ከወንጀሉ ውስብስብነት አንጻር በጣም ስውር ቤት ውስጥም ከመፈጸሙ አንጻር ይህንን አጉልቶ አውጥቶ አሳይቶ በህግ አንጻር ተቀባይነት እንዲኖረውና ለዜጎችም ተስፋ ሰጪና አስተማሪ እንዲሆን በማድረግ ረገድ የድሬዳዋ ፖሊስ ጽሕፈት ቤትን እጅግ አድርጌ ማስመስገን እፈልጋለሁ። የአቃቢ ጽሕፈት ቤትን ሌሎችንም እንደዚሁ በዚህ ጉዳይ ተባባሪ የነበሩትን በአጠቃላይ ለመላው ኢትዮጵያውያን ይሄ ትልቅ ውጤት ነው ማለት እፈልጋለሁ። አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ውድ የተከበራችሁ ቻናል ቤተሰቦች ተመልካቾች እንዴት ናችሁ? ደህና ናችሁ? ዛሬ ባስደሳችን በሚያሳዝን ምን አይጋ የመጣሁት እንኳን ደስ አላችሁ። ይሄ በቃ እንኳንም ተደረገ። ጠይብ ህፃናቶች ካሁን በኋላ አይገደሉም፣ አዋቂ አይገደሉም ማለት ነው። የሞት ፍርድ እንደ ሳውዲ አረቢያ የሞት ፍርድ ቢፈረድበት ለገደለ ይገደል ቢባል ለታረደ ይታረድ ቢባል ላነቀ ይታነቅ ቢባል ኖሮ እኮ በኢትዮጵያ ምድር ላይ ማንም ማንሽን አይነካም ነበረ። በጣም ደስ ብሎኛል። ይሄ በምስሉ የምታዩት የልጅቱ አባት ነው። የልጅቱ አባት ነው። ልጅትዮ እቺ ናት ማለት ገዳዮች ይሄው ነው። አሁንም ሴት አለች። እሷ ግን ፎቶዋን ስክሪንሾት አላደረኩትም። ይገባቸዋል። የሰውን ደም እየጠጡ ራሳቸውን አዳብሮ ራሳቸውን እንትን ብሎ የሚሄዱ ሞት ለነሱም ይገባቸዋል። የማን ቤት አልቅሶ የማን ቤት ይስቃል? ለእንደዚህ አይነት ድርጊት እንደው ቢደጋገም በጣም ደስ ይለኛል። ከዚህም በፊት እስር ቤት የሚማቅቁ አውጥቶ ቢገደሉ ኖሮ እንዴት ደስ ባለኝ። ህጻናት የ5 ዓመት ሲደፈሩ የ4 ዓመት ሲደፈሩ የደፈረ ቢገደል የገደለ ቢገደል ያነቀ ቢታንቅ ይሄ ሁሉ መጣል አይመጣም። አሁን ጥሩ እርምጃ እየተካሄደ ነው። ሁላችሁም እንኳን ደስ አላችሁ። ልጅቶች ሲራሱ ህፃንቱ ምን ትመስላለች? እኔ እናት ለቤተሰቦቻቸው መጽናናትን እንመኛለን። በጣም ደስ ብሎኛል። እውነቴን ነው የምላችሁ፣ በጣም እጅግ ደስ ብሎኛል። ሞትም ይገባቸዋል እነዚህ ሰዎች፣ ለነዚህ አረመኔዎች። አረመኔ እንደሆነ ልጅ የላቸውም፣ እንደው አንጀት የላቸውም። እነሱ ከሴት ወደደል የተፈጠሩት እነሱ ከሴት አይደል ወይ ለዚህ የበቁት? በቅርታ በጣም ነው ያሳዘነኝ። የገደለ ብገደል ጠይብ ይደፈረ እንደዛው ብገደል ይሄ ሁላ አይመጣም ነበር። ባዛ ሲበዛ ጠገቡ። ያው ምን አደርገኛል ኢትዮጵያ እንደ ሌላ ሀገር መንግስት አይደለም ኢትዮጵያችን ብሎ ፈርዶ ነበር። ፈርዱን ደግሞ አላህ ፊት ለፊት አውጥቶ እንግዲህ ኢንሻአላህ
ሲገደሉ ደግሞ እንደው ሲገደሉም ቢያሳዩን ደስ ይለናል። ሲገደሉ በጥይት ሲመቱ ሲታረዱ ቢያሳዩን ደስ ይለናል። ሚዲያው ትላንት ጀምሮ ተጥለቅልቋል በደስታ ላችሁ ወዶቼ። ላይክ ሼር ሰብስክራይብ አድርጉ። ደስ ብሎኛል። ሴት እንዳታለቅስ ነው የምንፈልገው። እህቶቻችን እንዳያለቅሱ፣ ልጆቻቸው ሲደፈሩ፣ ልጆቻቸው ሲሞት፣ ልጆቻቸው ሲታፈኑ እና ይሄ አሁን የሄደው ህግ በጣም ደስ ይላል። ደስ ብሎኛል ውዶቼ። ላይክ ሼር ሰብስክራይብ አድርጉ። በጣም ነው ደስ የሚለው። የታባታቸው እነሱ ገድለው የታባታቸው ይቀራሉና ነው።